ሰላም ጤና ይስጥልን በሁሉም የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምናላችሁ እንደምንቆያችሁ እንዲሁም ከአሜሪካ ውጭ በተለያየ ሀገር ሆናችሁ ይሄን ዜናና መረጃ በመስማት ላይ ለምትገኙ ሁሉ በቅድሚያ የከበረ ሰላምታችን በእያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የዜናና የመረጃ ጊዜ ሶስት ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡም ከአሜሪካ የመኖርና ያለመኖር ህልውና ጋር የሚገናኙ የኢሚግሬሽን ዜናዎችንና መረጃዎችን ይዘን መተናል። በአሜሪካ የሚኖሩ የውጭ ሀገር ዜጎች በኢሚግሬሽን ህግ መሰረት ፎርም G32.5R እንዲሞሉ አስገዳጅ ህግ ወጣ። በርካታ የኛ ሰው የሆኑ ኢትዮጵያውያን ተወዛግበዋል። አሁን ጥርት ያለ መረጃ ሰምታችሁ ትሄዳላችሁ። ይህን ፎርም መሙላት ያለባቸውና የሌለባቸው ትውልደ ኢትዮጵያውያን ተለይተው ተቀምጠዋል። እጅግ በጣም አስፈላጊ የሆነ ዜናና መረጃ ነው። የኛ ሰው የሀበሻ የኢሚግሬሽን ጠበቃ የሆነው ጠበቃ ሙሉ ዓለም በዲግሪ በማስተር በዶክተሬት ብዛት ግሪን ካርድ ይገኛልን? 5 PhD ይዞ ግሪን ካርድ የተከለከለውን ግለሰብ እውነተኛ ገጠመኝ ይዞልን ቀርቧል። ናሽናል ኢንተረስት ዌቨር ትልቁ ስተትና እውነታው በሚል እጅግ አስፈላጊ ጽሑፍም አጋርቶናል። ሙሉውን በሰፊው በትንታኔ ይዘነው ቀርበናል። የኢትዮጵያውያን TPS በድጋሜ ተራዝመዋል። ከዚህ ጋር ተያይዞ ሰበር መረጃ ወጥቷል። እስከ መቼ በዚህ ሁኔታ ይቀጥላል እና ትውልደ ኢትዮጵያውያን ማድረግ ያለባቸው ነገር በግልጽ ተቀምጧል። ይሄኛውም እጅግ በጣም አስፈላጊ የኢሚግሬሽን ዜናና መረጃ ሆኖ ወጥቷል። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ዜናዎቹንና መረጃዎቹን ተከታተሉ። እኔ ደግሞ ዜናዎቹንና መረጃዎችን ለእናንተ በሚመጥንና በሚጠቅም መልኩ አዘጋጅቻቸዋለሁ። ሰናይ ቆይታ አብረን እንከታተለው። ወደ ቀዳሚው ዜናና መረጃ ስናልፍ በአሜሪካ የሚኖሩ የውጭ ሀገር ዜጎች በኢሚግሬሽን ህግ መሰረት ፎርም G32.5R እንዲሞሉ አስገዳጅ ህግ ወጣ። በርካታ የኛ ሰው የሆኑ ኢትዮጵያውያን በሁኔታው ላይ ተወዛግበዋል። አሁን ጥርት ያለውን ትክክለኛውን መረጃ ለአድማጭ ተመልካቾቻችን የምናደርስ ይሆናል። ይህ ህግ ባጭሩ በአሜሪካ ውስጥ ለ30 ቀናት ወይም ከዚያ በላይ የቆዩና ቀደም ሲል በቪዛ አሰጣጥ ሂደት ወቅት የጣት አሻራ ወይም ፊንገር ፕሪንት እና ባዮሜትሪክስ ያልሰጡ ወይም ያልተመዘገቡ የውጭ ሀገር ዜጎች በሙሉ ራሳቸውን መመዝገብ አለባቸው የሚል አዲስ ህግ ነው። አዲሱ ፎርም G32.5R መንግስት ያልተመዘገቡ ሰዎች መረጃቸውን እንዲያቀርቡ G32.5R የተባለ አዲስ ፎርም አዘጋጅቷል። የመመዝገቢያ ማስረጃ ከተመዘገቡ በኋላ ማስረጃ ይሰጣቸዋል። ቅጣትን በተመለከተ ሳይመዘገቡ መቅረት እንደ ወንጀል ተቆጥሮ የገንዘብ ቅጣት ወይም እስራት ሊያስከትል ይችላል። ብሎም ዲፖርቴሽን ደግሞ ዋናው ዓላማ ነው ተብሏል። ከፍተኛና ልዩ ጥንቃቄ ማድረግ ያለብን ይህ ምዝገባ የመኖሪያ ፍቃድ ወይም የሥራ ፍቃድ አይሰጥም። መመዝገብ ማለት ለመንግስት መረጃ መስጠት ማለት ነው። ስለተመዘገባችሁ ደግሞ የመመዝገቢያችሁን መረጃ የሚያሳይ ኤቪደንስ ኦፍ ሬጂስትሬሽን የሚባል ሰርቲፊኬት ይሰጣችኋል። አንዳንድ ትውልደ ኢትዮጵያውያን ተደብቀን ብንቀር ይሻላል፣ በዚህ መመዝገቢያ መሰረት መረጃዎችን ከሰጠን የአሜሪካ መንግስት ለዲፖርቴሽን ቀጥሎ ይዘጋጅብናል የሚል ስጋት አለባቸው። አንዳንዶቹ ደግሞ ሳንመዘገብ ብንቀር እስራትና ቅጣት እንዲሁም መባረር ሊገጥመን ስለሚችል እንመዝገብ ይላሉ። አሁን እንመዝገብ ወይስ አንመዝገብ የሚለውን እውነተኛውን ትክክለኛውን መረጃ ከኛ ትሰማላችሁ። ለኢትዮጵያ ዲያስፖራ ስጋቱ ምንድን ነው? አዎ በአሁኑ ወቅት በአሜሪካ ለሚኖሩ በርካታ ኢትዮጵያውያን ይህ ትልቅ የውይይትና የጭንቀት ርዕስ ሆኖ ቀጥሏል። የቲፒኤስ ሁኔታ መቀያየር ለኢትዮጵያውያን ተሰጥቶ የነበረው የጊዜያዊ መከላከያ ወይም ደግሞ የቲፒኤስ ጊዜያዊ ጥበቃ የምንለው ማለት ነው በቅርቡ እንዲያበቃ በመወሰኑ ምክንያት ብዙ ሰዎች በባዮሜትሪክስ ወይም ደግሞ በቪዛ ፕሮግራም ላይ ያልተመዘገቡ ስለሆኑ ይህ ፕሮግራም መውጣቱ ይህ የምዝገባ አዋጅ መውጣቱ በከፍተኛ ሁኔታ አስደንግጧቸዋል ይላል። መረጃን ለመንግስት አሳልፎ መስጠት ይህ ምዝገባ ምንም አይነት የኢሚግሬሽን ጥቅም ስለማይሰጥ ሰዎች መረጃዬን ሰጥቼ ለስደት ወይም ለዲፖርቴሽን እጋለጣለሁ የሚል ከፍተኛ ስጋት አድሮባቸዋል ይላል ያገኘነው ዜናና መረጃ። ሆኖም ሳይመዘግቡ መገኘት ወይም ሳይመዘግቡ መገኘት ራሱን የቻለ የወንጀል ክስ ሊያስከትል እንደሚችል መረጃውና መመሪያው በግልጽ አስቀምጧል። መረጃ የማጣት ወይም የማጣራት ችግር በማህበረሰቡ ውስጥ ሁሉም ሰው መመዝገብ አለበት የሚሉ የተሳሳቱ መረጃዎች ሲሰራጩ አይተናል ተስተውሏል። ነገር ግን አብዛኛው በቪዛ የገባ ወይም በግሪን ካርድ ያለው ሰው
አስቀድሞ ስለተመዘገበ በድጋሜ መመዝገብ አይጠበቅበትም። ባጭሩ በዚህ ፕሮግራም መመዝገብ ያለባቸው ወደ አሜሪካ ሀገር በቪዛና በቪዛ አካሄድ ያልገቡትና በቪዛ ምዝገባ ወቅት የጣት አሻራ ወይም አጠቃላይ ባዮሜትሪክስ ያልሰጡትን የሚመለከት ዜናና መረጃ ነው። ማን መመዝገብ አለበት፣ ማን መመዝገብ የለበትም የሚለውን ለማወቅ በአሜሪካ ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ድረገጽ ላይ ያለውን መጠየቅ በመጠቀም መመዝገብ ይገባናል ወይስ አይገባንም የሚለውን ባጭሩ ማወቅ ይቻላል። አድራሻ ሲቀይሩ በ10 ቀናት ውስጥ ለአሜሪካ የኢሚግሬሽን መስሪያ ቤት ማሳወቅ አሁን ላይ በጣም ጥብቅ የሆነ የመጣበትና ከዚህ ምዝገባ ጋርም የተያያዘ ነው ተብሏል። ይህ መልእክት ፎርም G3254 የተባለውን የመመዝገቢያ ቅጽ ከመሙላታችሁ በፊት ግዴታው የእርስዎ ሁኔታ እንደሚመለከት ለማረጋገጥ የሚከተለውን መጠየቅ ማየት ያስፈልጋል። ባጭሩ ይህ አዲስ ምዝገባ እኛን ይመለከተናል ወይስ አይመለከተንም የሚለውን ለማወቅ የሚከተሉትን ጥያቄዎች መመለስ በቂ ነው። መመዝገብ ያለበት ማን ነው? እድሜያቸው 14 ዓመትና ከዚያ በላይ የሆኑ፣ ከ14 ዓመት በታች ለሆኑት ደግሞ ወላጆች ወይም አሳዳጊዎች ይመዘገቡላቸዋል። ስለዚህ እድሜያችሁ ከ14 ዓመት በላይ የሆናችሁና አሜሪካ ሀገር የምትገኙ ትውልደ ኢትዮጵያውያን በሙሉ ከዚህ በፊት በቪዛ ወደ አሜሪካ ያልገባችሁና ተገቢውን የባዮሜትሪክስ ኢንፎርሜሽን ማለትም የጣት አሻራና ሌሎችን መረጃዎች ያልሰጣችሁ ካላችሁ በቀጥታ እናንተን ይመለከታል ማለት ነው። የጣት አሻራ ወይም ፊንገር ፕሪንት ያልሰጡ ወደ አሜሪካ ለመምጣት ቪዛ ሲያመለክቱ የጣት አሻራ ያልሰጡ ወይም ያልተመዘገቡትን ይመለከታል። የቆይታ ጊዜ በአሜሪካ ውስጥ ለ30 ቀናት ወይም ከዚያ በላይ የቆዩትን ያካትታል። የአሜሪካ ቆይታችሁ ከ30 ቀን በታች ከሆነ እናንተን አይመለከትም። ልዩ ማሳሰቢያ፣ እድሜያቸው ከ14 ዓመት በታች የነበሩት አሁን ቤተሰቦቻቸው ቢያስመዘግቧቸውም 14 ዓመት ሲሞላቸው እንደገና በራሳቸው ስም ይመዘገባሉ ይላል። ስለዚህ ከዚህ በፊት በመደበኛ ቪዛ ወደ አሜሪካን ሀገር የመጣችሁ፣ ግሪን ካርድ ላይ ያላችሁ፣ ሲቲዝንሺፕ የሆናችሁ ወይም ሲቲዝን የሆናችሁ አጠቃላይ እናንተን አይመለከትም። ይህ ምዝገባ የሚመለከተው ከዚህ በፊት ወደ አሜሪካ ስትገቡ በቪዛ አካሄድ ወቅት የጣት አሻራ ወይም ደግሞ አጠቃላይ ባዮሜትሪክስ ያልሰጣችሁትን፣ ያ ማለት በቲፒኤስ ሊሆን ይችላል የገባችሁት፣ በሪፊጂ ሊሆን ይችላል የገባችሁት፣ በድንበር አቋርጣችሁ ሊሆን ይችላል የገባችሁት። ለምሳሌ በቲፒኤስ የሚገቡት በቀጥታም ከየመጡበት ሀገር ወደ አሜሪካን ሀገር ይገባሉ እንጂ ቪዛ ላይ ሰጣቸው ይችላል። በሪፊጂ የሚገቡትም ቢሆን እንደዚሁ ቪዛ ላይ ራቸው ይችላል። እነዚህንና የመሳሰሉትን የሚመለከት አዲስ አዋጅና ሕግ ነው። እንመዝገብ ወይስ አንመዝገብ በሚለው ዙሪያ ላይ ትውልደ ኢትዮጵያውያን እንደ መረጃ የምንነግራችሁ ምናልባት መመዝገባችሁ እናንተን አደጋ ላይ የሚጥላችሁ ሆኖ ካገኛችሁት ወይም ደግሞ በቅርቡ የኢሚግሬሽን ፕሮሰሳችሁና ኬዛችሁ እጅግ በጣም አደገኛ ሁኔታ ላይ ካለ ባትመዘገቡ ይሻላል ነው የምንላችሁ። ምክንያቱም ተመዘገባችሁ ማለት በቀጥታ የእናንተ ኢንፎርሜሽን የአሜሪካ የኢሚግሬሽን መስሪያ ቤት ላይ ይደርሳል። ስለዚህ ወደ አሜሪካ የመጣችሁት በህገወጥ መንገድ ነው፣ ቪዛ የላችሁም፣ በህጋዊ ቪዛ አልመጣችሁም፣ ባዮሜትሪክስ አልሞላችሁም ብለው ሌላ ችግር ሊፈጥሩባችሁ ይችላሉ። የሚታወቅ ነገር የለውም። ፕሬዚዳንት ትራምፕ እኮ በቅርቡ ያደረጉት ምንድነው? ልክ የአይሲ ኤጀንቶችን ወደ ኤርፖርት መድበው የቲኤስኤ ሰራተኞች ደመወዝ እየተከፈላቸው አይደለም በሚል ስበብ የአይሲ ኤጀንቶች ገብተው ስራ ያግዟቸው ካለ በኋላ ፕሬዚዳንት ትራምፕ አየር መንገድ ላይ 800 የሚሆኑ ስደተኞች በቀጥታ መታሰራቸውን ተዘግቦ ነበር። ይሄኛው አካሄድ ምናልባት ሲስተማቲክ የሆነ ነገር ነውና ሁኔታውን መረጃውን በዚህ ደረጃ ዋናውን የመረጃውን ምንጭና መሰረቱን ከሰማችሁ ለኢሚግሬሽን ጠበቃ ቀርባችሁ ሁኔታውን ብታማክሩ እንደ ጣቢያችንና እንደ ዩቲዩብ ቻናላችን ለናንተ ምክራችን እንለግሳለን። የመመዝገቢያ ማስረጃን በተመለከተ አንድ ሰው ተመዝግቦ የጣት አሻራ ከሰጠ በኋላ ነው የሚለው የሀገር ውስጥ የደህንነት መምሪያ መስሪያ ቤት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የምዝገባ ማስረጃ ወረቀት ካርድ ይሰጠዋል። እድሜያችሁ ከ18 ዓመትና ከዚያ በላይ ከሆነ ይህንን የምዝገባ ማስረጃ ሁልጊዜ ከራሳችሁ ጋር ማያያዝ ግዴታ ነውና ከፋይላችሁ ጋር አያይዛችሁ አስቀምጡ ይላል። ካልተመዘገባችሁ ምን ሊከሰት ይችላል? በግልጽ ተቀምጧል። አንደኛ እንደ ትልቅ ወንጀል ይቆጠራል። ሁለተኛ የገንዘብ ቅጣት አለው። ሶስተኛ የእስራት ቅጣት አለው። አራተኛ ዲፖርቴሽን አለው ብሎ በግልጽ 4 ቅጣቶችን አስቀምጧል።
ባጭሩ በዚህ ፕሮግራም መመዝገብ ያለባቸው እነማን ናቸው? አንደኛ ያለ ቪዛ ለምሳሌ በደንበር የገቡ፣ ሁለተኛ በቪዛ ገብተው ነገር ግን በወቅቱ የተሟላ የባዮሜትሪክስ ኢንፎርሜሽን የጣት አሻራን ጨምሮ ያልሰጡ፣ ሶስተኛ በህጋዊ ሰነድ ሳይመዘገቡ ለረጅም ጊዜ የቆዩ፣ እነዚህን በቀጥታ ይመለከታል ብሎ የአሜሪካ የኢሚግሬሽን መስሪያ ቤት በግልጽ መረጃውን አስቀምጦታል። አስቀድመው የተመዘገቡ እነማን ናቸው ወይም መመዝገብ የሌለባቸው እነማን ናቸው? ግሪን ካርድ ያላቸው፣ በቪዛ የገቡ፣ የስራ ፍቃድ ያላቸው፣ በፓሮል የገቡ እና በስደት ክስ ሂደት ላይ ያሉ እና ለግሪን ካርድ ያመለከቱ። እናንተን አይመለከትም። ትውልደ ኢትዮጵያን እንዳትደናገጡ፣ ይህ እናንተን አይመለከትም ማለት ነው። ከዚህ የተዘረዘሩትም አምስቱን እናንተን የሚመለከት አይደለም። የግሪን ካርድ ባለቤት የሆናችሁ ቶታሊ እናንተን አይመለከትም። በቪዛ የገባችሁ በሙሉ በቱሪስት፣ በተማሪዎች ቪዛ፣ በተለያዩ ብቻ በህጋዊ ቪዛ የጣት አሻራ ሰጥታችሁ የገባችሁ በሙሉ እናንተን አይመለከትም። የስራ ፍቃድ ያላችሁ በማንኛውም ምክንያት ለምሳሌ በቲፒኤስ ወይም በሌላ ሁኔታ ሆናችሁ ነገር ግን የአሜሪካ የኢሚግሬሽን መስሪያ ቤት የስራ ፍቃድ ኢኤዲ ኢምፕሎይመንት አውቶራይዜሽን ዶክመንት ከሰጣችሁ እናንተ አሁን መመዝገብ አይጠበቅባችሁም። በፓሮል የገባችሁ በደንበር ይሁን በሌላ መንገድ ብቻ በፓሮል ተመዝግባችሁ በትክክል በፓሮል የገባችሁ ከሆናችሁ አሁን እናንተ እንደገና ምዝገባ አያስፈልጋችሁም። የስደት ክስ ሂደት ላይ ያላችሁ የፍርድ ቤት መጥሪያ ደርሷችሁ በኢሚግሬሽን ክስ ሂደት ላይ ያሉ ሰዎች ቀድሞውኑም መረጃቸው ስላለ እንደተመዘገቡ ይቆጠራል። እናንተን አይመለከትም። ለግሪን ካርድ ያመለከቱ I-485ን ሞልታችሁ የግሪን ካርድ ውሳኔ እየጠበቃችሁ ላላችሁ የጣት አሻራ የሰጣችሁ ማለት ነው፣ እናንተን አይመለከትም ማለት ነው። ወደ ቀጣዩ ዜናና መረጃ ስናልፍ የኢትዮጵያውያን ቲፒኤስ እንዳይቋረጥ የፌዴራል ዳኛ አገደም። ይህ መረጃ ከወጣ ቆየት ብሏል። ታዲያ ዛሬ ሰበር ዜናውና አዲስ ነገር የተፈጠረው ምንድነው የሚለውን ሙሉውን ስትከታተሉን ታገኙታላችሁ። በቦስተን የፌዴራል ፍርድ ቤት ዳኛ የሆኑት ብራያን ሞርፊ የትራምፕ አስተዳደር የኢትዮጵያን የጊዜያዊ የቆይታ ፍቃድ ወይም ቴምፖራሪ ፕሮቴክትድ ስታተስ ቲፒኤስ ለማቋረጥ የወሰነውን ውሳኔ በጊዜያዊነት የሚያግድ ትዕዛዝ ማስተላለፋቸው ይታወቃል። መጀመሪያ የካቲት 13 ወይም ፌብሩዋሪ 13 እንዲያበቃ የሀገር ውስጥ የደህንነት መምሪያ ወሰነ። ቀጥሎም ኢትዮጵያውያን ይግባኝ ክስ አቀረቡ። የቦስተኑ ዳኛ ወደ ኤፕሪል 8 አራዘመው። አሁን ደግሞ ኤፕሪል 8 ሲደርስበት የቦስተኑ ዳኛ አሁንም ለኤፕሪል 13 ወይም ለኤፕሪል 13 ለሚያዝያ 13 ማለት ነው፣ ለሰኞ ነው የሚሆነው፣ ለሰኞ አራዘመው ማለት ነው። ስለዚህ እንደ አዲስ ሰበር የሆነው ምንድነው? ያበቃው የፍርድ ቤቱ የጊዜ ቆይታ አሁን በድጋሜ ተራዝሟል ለማለት ነው። ለ5 ቀናት ያክል ተራዝሟል። ለምን እስከ ኤፕሪል 13 ተራዘመ? ይህ አጭር ቀጠሮ የሆነው ለሚከተሉት ምክንያቶች ነው። አንደኛ የጊዜያዊ መቆያ ነው። ዳኛው የመንግስትን ውሳኔ ያገደው ለጊዜው ሁኔታው እንዳይበላሽ ለማድረግ እንጂ ለዘለቄታው አይደለም። የአሜሪካ የኢሚግሬሽን መስሪያ ቤት የፍርድ ቤቱን ትዕዛዝ ለማክበር ሲል የስራ ፍቃድ ተቀባይነት በየጥቂት ቀናት ልዩነት እያራዘመ ይገኛል። በጣም ትንንሽ ቀን ነው፣ አጫጭር የሆኑ ቀኖችን ነው እየሰጠ የሚገኘው ዳኛው። የስርዓት ማስተካከያን በተመለከተም የኢቬሪፋይ እና በሌሎች የኮምፒውተር ስርዓቶች ላይ የስራ ፍቃድ እንዳይቋረጥ ለማድረግ የአሜሪካ የኢሚግሬሽን መስሪያ ቤት እንደ መሸጋገሪያ እንዲጠቀምበት ይህ የፍርድ ቤት ውሳኔ አስፈላጊ ነበር። ስለዚህም ባጭሩ ፍርድ ቤቱ እያደረገ ያለው ጊዜያዊ የሆነ የማራዘሚያና በጣም አጫጭር የሆኑ የማራዘሚያ ቀናትን ነው እየሰጠ ያለው። እስካሁን ድረስ የቦስተኑ ዳኛም ይሁን አጠቃላይ የአሜሪካ ዳኞች በዚህ ጉዳይ ላይ የመጨረሻው ውሳኔ አልሰጡም። ሁኔታውም ቴምፖራሪ ፕሮቴክትድ ስታተስ ስለሚል ረዘም ያለ ጊዜም ለማራዘም አልፈለጉም። አሁንም ክርክሩ ቀጥሏል ነው ባጭሩ። ከኤፕሪል 13 በኋላ ምን ይፈጠራል? እንግዲህ ከ3 ቀን በኋላ ኔክስት መንዳይ ላይ ሁኔታው ሙሉ በሙሉ ይረጋገጣል። አንደኛ ተጨማሪ አጭር ቀጠሮ ክርክሩ ካላለቀ የአሜሪካ የኢሚግሬሽን መስሪያ ቤት ቀኑን ወደ ኤፕሪል 18 ወይም ኤፕሪል 20 ሊያሸጋግረው ይችላል፣ አይታወቅም። ሁለተኛ ረዘም ያለ ጊዜ ዳኛው ክርክሩ እስኪያልቅ ድረስ የስራ ፍቃዱ ለብዙ ወራት ጸንቶ እንዲቆይ ትዕዛዝ ሊሰጥ ይችላል። ምናልባትም እስከ ኔክስት ኦክቶበር ኦር ሴፕቴምበር ድረስ
ሊያራዝመው ይችላል። የሚታወቅ ነገር የለውም። ሶስተኛ የይግባኝ ውጤት ከፍተኛው ፍርድ ቤት የዳኛውን ውሳኔ ከሻረው ሁኔታው ሊቀየር ይችላል። ግን እስካሁን ባለው ሁኔታ የዳኛው እገዳ ጸንቶ ይገኛል። ባጭሩም የኢትዮጵያውያን የቲፒኤስ ሁኔታ በፍርድ ቤት ጊዜያዊ ማራዘሚያ እንጂ ዘላቂ የሆነ መፍትሄና ውሳኔ አላገኘም። ምን ማድረግ አለብን? ሰኞ ጠዋት መረጃውን መከታተል ነው። የአሜሪካ የኢሚግሬሽን መስሪያ ቤት በዕለቱ አዲስ መረጃ ማውጣቱ አይቀርም። በእኛ የዩቲዩብ ቻናልም ትሰማላችሁ፣ በሌሎች ሚዲያዎች ትሰማላችሁ። ለቀጣሪያችሁ ወይም ለቀጠራችሁ ድርጅት ማስረዳት አለባችሁ። በተለይ አሁን ትውልደ ኢትዮጵያን ሁናችሁ አሜሪካን ሀገር በቲፒኤስ ላላችሁ የቀጠራችሁን መስሪያ ቤት ማስረዳት አለባችሁ። ይህ ሁኔታ በፍርድ ቤት ሂደት ላይ ያለ ጉዳይ መሆኑንና መንግስት በየጊዜው ቀኑን እንደሚቀይረው ልትነግሯቸው ይገባል። ዝም እንዳትሉ ነው። ሰነዶችን አዘጋጁ። ኤፕሪል 7 ላይ የወጣው ከትናንት በፊት ማለት ነው የኢሚግሬሽን መረጃ ለቀጣሪያችሁ በማሳየት ህጋዊ መሆናችሁን አረጋግጡ። ይህን ውሳኔ ለኢትዮጵያውያን ምን ትርጉም አለው? አንደኛ ህጋዊ መኖሪያ በአሜሪካ የሚገኙ ከ5000 በላይ የሚሆኑ ኢትዮጵያውያን የፍርድ ቤቱ ክርክር እስኪያልቅ ድረስ በህጋዊ መንገድ እንዲቆዩ ያስችላቸዋል። ሁለተኛ የሥራ ፍቃድ ጊዜያቸው አልፎ የነበሩ ወይም ሊያልፍባቸው የተቃረበ ትውልደ ኢትዮጵያውያን የሥራ ፍቃዳቸው ይራዘምላቸዋል። ሶስተኛ ከመባረር ይጠበቃሉ። የቲፒኤስ ተጠቃሚዎች ወደ ሀገራቸው እንዳይመለሱ ዲፖርቴሽን የተደረገላቸው ጥበቃ እንዲቀጥል ተወስኗል። ለቀጣሪዎቻችሁ የምትናገሩት መረጃና ቀጣሪዎቻችሁ ማድረግ ያለባቸው ይሄ ነው። ምናልባትም እኮ ትውልደ ኢትዮጵያውያን ሆናችሁ አሜሪካን ሀገር ድርጅት ያላችሁ ልትሆኑ ትችላላችሁና በቲፒኤስ ላይ ያሉ ኢትዮጵያውያንን ቀጥራችሁም ከሆነ ለእናንተ ይጠቅማቸዋል። የመጀመሪያው ቀጣሪ ድርጅቶች ማድረግ ያለባቸው ፎርም I9 ፓርት 1 ሴክሽን ላይ ሲሞሉ በዚህ ክፍል ላይ የሚሞሉት አስፐር ኮርት ኦርደር የሚለውን መጻፍ አለባቸው። አስፐር ኮርት ኦርደር በፍርድ ቤት ትዕዛዝ መሰረት የምትል መጻፍ አለባቸው። ሴክሽን 1 ላይ ፎርም I9 ሴክሽን 2 ላይ የሥራ ፍቃድ ማጠቃለያ ወይም ኤክስፓይሬሽን ዴት ላይ ኤፕሪል 13 2026 ብሎ መሙላት አለባቸው። ሶስተኛ ኢቬሪፋይ ላይ በኢቬሪፋይ ወይም በኤሌክትሮኒክ ቬሪፋይ ስርዓት ላይ የሥራ ፍቃድ ማጠቃለያ ወይም ኤክስፓየር ዴት ኤፕሪል 13 2026 በማለት መጥቀስ ያስፈልጋል። ተጨማሪ መረጃ መስጫ ሳጥን ላይ አዲሽናል ኢንፎርሜሽን ፊልድ የምትላለች። ከሷ ላይ ደግሞ በፍርድ ቤት ትዕዛዝ የተደረገውን የጊዜ ማራዘም የሚገልጽ ማስታወሻ ሪማርክ ነገር መጻፍ ያስፈልጋል። የኢትዮጵያውያን ቲፒኤስ አስፐር ኮርት ኦርደር የተራዘመ መሆኑን ለማስታወስ እንወዳለን ብሎ አጭር ማስታወሻ ወይም ሪማርክ መጻፍ ያስፈልጋል። አምስተኛ ሰነዶችን ስለመያዝ ነው። የቅርብ ጊዜውን የአሜሪካ የኢሚግሬሽን መስሪያ ቤት ፎርም I9 ሴንትራል ማስጠንቀቂያ መረጃ አለርት ከሰራተኛው I9 ሰነዶች ጋር አያይዛችሁ ማስቀመጥ ያስፈልጋል። ስለዚህ በተለይ ይሄ ለቀጣሪ ድርጅቶቻችሁ ናቸው። እናንተን የሚቀጥሯችሁ ድርጅቶች ይሄን ማድረግ እንዳለባቸው የአሜሪካ የኢሚግሬሽን መስሪያ ቤት መረጃውን አድርሷል ማለት ነው። ወደ መጨረሻውና እጅግ በጣም አስፈላጊ ወደ ሆነው ዜናና መረጃ ስናልፍ የኛ ሰው የሆነ የሀበሻ ጠበቃ ዌል ናውን ነው። በዚህ በአሜሪካን ሀገር ጠበቃ ሙሉ ዓለም ይባላል። ስለ ግሪን ካርድ የምናገኝበትን አጭር መንገድ እንዲሁም ሌሎችንም መረጃዎች አያይዞ እጅግ በጣም ጠቃሚ መልእክት አስተላልፏል። በጽሁፍም በድምጽም መልእክቱን አስተላልፏል። በጽሁፍ ያስተላለፈው በራሱ የቴሌግራም እና የፌስቡክ ቻናል ሲሆን በድምጽ ያስተላለፈው ደግሞ ዘሀበሻ በምንለው ብዙዎቻችን በምናውቀው በዘሀበሻ የዩቲዩብ ቻናል ያስተላለፈው ነው። ስለዚህ በድምጽ ያስተላለፈውን እንስማና የጽሁፉን ደግሞ እኛም እጅግ በርከት ያሉ መረጃዎችን ጨምረንበታል። ከሌሎች ልክ እንደ ሙሉ ዓለም የተከበሩ ጠበቆች ከነሱ የተወሰዱ መረጃዎችን ከነጭ ጠበቆችም ጭምር የተገኘውን አጠቃላይ ቀምረን እናቀርባለን። አሁን ወደ ጠበቃችን እናልፋለን። የጠበቃችን ንግግር ሰምተን አዳምጠን እንመለስ። እንግዲህ ኢትዮጵያኖች በአብዛኛው ግሪን ካርድን የሚያገኙት አንደኛ በቤተሰቦቻቸው ፔቲሽን ነው። ቤተሰቦቻቸው ከኢትዮጵያ ፔቲሽን በማድረግ ወይም ደግሞ እዚህ ሀገር ትዳር አግብተው ግሪን ካርድ ዜጋ የሆነ ሰው ወይም ግሪን ካርድ ያለውን ሰው አግብተው ወደ ግሪን ካርድ ይሄዳል። ሌላኛው ደግሞ በአሳይለም ነው። የአሳይለም ፕሮቴክሽን ውስጥ በመግባት የሚገኝ ግሪን ካርድ ነው። ያልተለመደው ብዙ ኢትዮጵያኖች የማይጠቀሙት ደግሞ የዳይክሊ ካርድ ፓስ የኢምፕሎይመንት ፓስ ነው።
እንደው በስራ የሚገኝ ማለት ነው። አንደኛው የስራ ፓዝ ኢምፕሎየሮች አሰሪዎች አሜሪካ ውስጥ ያሉ ካምፓኒዎች በኤች1 ቪዛ ስፖንሰር ሲያደርጉ ነው። ሌላኛው ደግሞ EB1 EB3 የሚባሉ አፕሊኬሽኖች አሉበት እዛ የሚደረግ የግሪን ካርድ ፓት ነው። ግን ራስንም በኢምፕሎይመንት ስፖንሰር ማድረግ የኛ የህግ ተቋም የኛ የህግ ኦፊስ አንዱ ከሚሰራበት ናሽናል ኢንትረስት ዌይቨር ቪዛ ይባላል። ይሄ ማለት ለአሜሪካ ኢንትረስት ጥቅም ያላቸው ዘርፎች ላይ የተሰማሩ ግለሰቦች በአይቲ ዘርፍ ሊሆን ይችላል፣ በህክምና ዘርፍ ሊሆን ይችላል፣ ሌሎች የስቴም ፕሮግራሞች ውስጥ ወይም ደግሞ ኢቨን የሶሻል ሳይንስ ፕሮግራሞች ውስጥ ሆነው ግን ብዙ ሪሰርች የሰሩ ብዙ ፐብሊኬሽን ያላቸው ለአሜሪካ ኢንትረስት የሚጠቅም ዘርፍ ላይ እንደተሰማሩ ማሳየት የሚችሉ ናሽናል ኦር ስቴት ዋይዝ የሆኑ ፕሮጀክቶች ላይ የተሳተፉ ሰዎች ራሳቸውን ፔቲሽን አድርገው የሚያገኙት አፕሊኬሽን ዘርፍ ነው። ባለፉት 2 ዓመታት ብቻ እስከ 800 ሺህ የሚሆኑ አፕሊኬሽኖች ገብተዋል። ከእነዚህ ውስጥ ወደ 60% በ2024 እና 25 አፕሩቭ ተደርገዋል። በትራምፕ አድሚኒስትሬሽን ይህ በግማሽ ወርዶ እናገኛለን። ለምሳሌ እኛ አፕላይ የምናደርግላቸው ከዚህ በፊት በቶሎ አፕሩቭ ሲደረጉ አሁን 2025 እና 2026 ላይ ሪኩዌስት ፎር ኤቪደንስ ወይ ተጨማሪ ኤቪደንሶች በብዛት እየተጠየቁ ያሉበት ሁኔታ አለ። ግን ይህን ስትራቴጂ ነድፎ መስራት ይቻላል። በተለይ ከማስተርስ ዲግሪ በላይ ያላቸው በስቴም ፕሮግራም ላይ የሚሳተፉ ትልልቅ ፕሮጀክት ላይ ያላችሁ ሰዎች፣ ሪሰርች ፔፐሮች ፕሮዲውስ የምታደርጉ ሰዎች የናሽናል ኢንትረስት ዌይቨር ቪዛ ብትሞክሩ ወደ ግሪን ካርድ መሄጃው መንገድ አድቫይዝ እናደርጋለን። በዋናነት ከአሜሪካም ሆኑ ከአሜሪካም ውጭም ሆኑ ይህን ፕሮሲደር መሄድ ይቻላል። አሜሪካ ውስጥ ያለን ግለሰቦች የተለያየ ስታተስ ሊኖረን ይችላል። በኤች1 ላይ ልኖር እንችላለን፣ ኤፍ1 ላይ፣ ጄ1 ላይ ኦር ደግሞ የቲፒኤስ አፕሊኬሽን ውስጥ ኖረን አፕሮቭ ተደረገን በዛ ውስጥ የቦራል አሜሪካ ውስጥ ያለ ልንሆን ይችላል። ሌላም በአሳይለም ፔንዲንግ አሳይለም ላይ ያላችሁ ግን ደግሞ ከማስተርስ እና ማስተርስ ዲግሪ በላይ ያለን ግለሰቦች ይህን ፓዝ መሞከር ይቻላል ማለት ነው። ወደ ግሪን ካርድ ቪዛው መንገድ ነው። በተለይ አሁን ቪዛው ከረንት ስለሆነ ቶሎ አፕሩቫል ካገኘን ወደ ግሪን ካርድ ፕሮሰስ በቀላሉ መሄድ ይቻላል በናሽናል ኢንትረስት ዌይቨር ቪዛ። በዚህ ላይ እርዳታ የምትፈልጉ ሰዎች ካላችሁ የእኛን የህግ ኦፊስ ኮንታክት ማድረግ ትችላላችሁ። ብዙ ኢትዮጵያንን እንረዳለን በዚህ ዘርፍ እናንተን እንደመርዳት ቤት ይሄ ነገር እንዴት ነው የሚሰራው? ከዲፖርቴሽኑ ጋር አዲስ ከመጣው የኢሚግሬሽን ጉዳይ ላይ ከአሳይለም ጥያቄ ጋር ከነዚህ ጋር ተያይዞ ካለው የኢሚግሬሽን ጉዳይ ጋር ምንም የሚያያዘው ነገር የለም። ከአሳይለም ጥያቄ ጋር ከዲፖርቴሽን ሂደት ጋር ብዙ የሚገናኝ አይደለም። ይሄ የራሱን የቻለ የግሪን ካርድ ሂደት ነው። ግን በአመት የተወሰነ የቪዛ ደረጃዎች ነው ያሉት። ማለት አቬሌብል የሆነ የግሪን ካርድ መጠን አለ በአንድ አመት ውስጥ አስቀድመን ፔቲሽን እናስገባለን። አሁን አንድ ሪፖርት የሚባል ፔቲሽን ያን ፔቲሽን አፕሩቭ ከተደረግን እሱ ነው ትንሽ የሚከብደው። ዋንስ አፕሩቭ ተደረግን ግን ግሪን ካርድ ቪዛ ከረንት ከሆነ አፕላይ ማለት ይችላል። ከረንት ካልሆነ ፕራዮሪቲ ዴት ይሰጥናል። መቼ ከረንት እንደሚሆን ይሄን እንሰማለን። ከዛ ጋር ያይዘ ቀኑ ሲደርስ ፋይል ማድረግ ይቻላል። በትራምፕ አድሚኒስትሬሽን ልዩ የሆነው ስክሩቲናይዙ በጣም በስቷል። አሁን በደንብ የሚመለከቱት በደንብ የሚያዩት ሂደቱ ነው። ብዙ ኤቪደንሶችን ፕሮቫይድ ማድረግ መቻል አለብን። ከዚህ ፊት አፕሮቫል ሬቱ ከፍተኛው አሁን በግማሽ ቆርጠውታል። ሪኩዌስት ፎር ኤቪደንስ ወይም ደግሞ ተጨማሪ ኤቪደንስ አንዴ አፕሊኬሽናችንን ከተመለከቱ በኋላ ይጠይቁናል። ለዛም ለመመለስ ዝግጁ መሆን ያስፈልጋል። ሀገር ቤት ያለም ሰው ሆነ እዚህም ሀገር ያለ ሰው ያን ነገር ማመልከት ይችላል። ሀገር ቤት ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭም እዚህም ያለ ወይም ደግሞ ሌላ ማከር የሚሉ ሰዎች ይሄን አፕሊኬሽን መሙላት ይችላሉ፣ ፕሮሰስ ማድረግ ይችላሉ። የግድ አሜሪካ ውስጥ መኖር አይጠበቅም። ግን አሜሪካ ውስጥ ያሉ ሰዎች አፕሊኬሽኑ ሲሞሉ አይማን አንደር 40 እንደገና ግሪን ካርድን ሲሞሉ ሊጋል ስታተስ ሊኖራቸው ይገባል። ፔንዲንግ አሳይለም ሊጋል ስታተስ ነው። እንግዲህ የተከበራችሁ አድማጭ ተመልካቾቻችን ጠበቃ ሙሉ ዓለም ጊዜ ሰጥተው ረዘም ያለ ማብራሪያ የሰጡበት ናሽናል ኢንተረስት ዌይቨር ስለሚባለው ነገር ነው። ይህ ነገር ሲጠቃለል ምንድነው የጠበቃ ሙሉ ዓለም መልእክት ለአሜሪካን ሀገር የምንጠቀም ሰዎች ነን ወይስ አይደለንም የሚለው ለግሪን ካርድ ለማግኘት እንደ ትልቅ መስፈርት በአሁኑ ጊዜ የአሜሪካ መንግስት እየተጠቀመበት ነው የሚል ነው። በዲግሪ በማስተር በዶክተሬት ብዛት ግሪን ካርድ ይገኛልን? 5 ፒኤችዲ ይዞ ግሪን ካርድ የተከለከለው ግለሰብ እውነተኛ ገጠመኝ በሚል ጽሁፍም ጠበቃ ሙሉ ዓለም አጋርቶናል። እንዲሁም የሌሎች የኢሚግሬሽን ጠበቃዎች የነጮችንም ሳይቀር መረጃውን አንድ ላይ አካተነዋል። ምክንያቱም መረጃዎች ከ1 ከ2 ከ3 ከ4 ምንጭ ሲረጋገጡ እውነትነታቸው የጎላና ጠቀሜታቸውም ከፍ ያለ ይሆናል ብለን በማሰብ ነው።
ብዙዎቻችሁ ግሪን ካርድ ለማግኘት የግድ 5 እና 6 ፒኤችዲ ያስፈልጋል፣ ማስተርስ ያስፈልጋል፣ የተሻለ የትምህርት ደረጃ ያስፈልጋል ብላችሁ ታስባላችሁ። ወይስ ብዙ ውጤቶች ስላላችሁ ብቻ ወይም የተሻለ ጂፒኤ ወይም የትምህርት ቤት ግሬድ ስላላችሁ ብቻ በአሜሪካ የኢሚግሬሽን መስሪያ ቤት በደስታ ይቀበለኛል ብላችሁ ትገምታላችሁን? መልሱ አይደለም ይላሉ ጠበቃ ሙሉ ዓለም። ሃይፖቴሲስ አስቀምጠዋል። እንግዲህ ሃይፖቴሲስ ቴስቲንግ የሚባል ነገር አለ። የጠበቃው ሃይፖቴሲስ ከላይ ያስቀመጡት ነው። መልሱ አይደለም ነው አይደለም የሚለውን የምናረጋግጠው እንግዲህ ጠበቃ ሙሉ ዓለም ሲናገሩ ነው ማለት ነው። 5 ፒኤችዲ ኑሮት ኬዙ ውድቅ የተደረገበት ሰው አይቻለው ነው የሚሉት ጠበቃው። ለምን ዛሬ ናሽናል ኢንተረስት ዌቨር ቪዛ በዚህ ዙሪያ ያለውን ትልቁን ስህተትና የአሜሪካ የኢሚግሬሽን መስሪያ ቤትን ሚስጥራዊ አሰራር በጥልቀት እንፈትሻለን። ምናልባት ይሄ የህግ ጉዳይና ተያያዥ ነገሮች የሶሻል ሳይንስ ስለሆኑ ነው እንጂ በናቹራል ሳይንስ ሃይፖቴሲስ ቴስቲንግ ይባላል። የህብረተሰቡ መላምት አለ፣ በጥናት ተረጋግጦ የሚመጣው እውነተኛው ነገር አለ። እሱን ቴስት የምናደርግበት ሃይፖቴሲስ ቴስቲንግ ይባላል። ልክ የጠበቃ ሙሉ ዓለም ኬዝ እንደ ሃይፖቴሲስ ቴስቲንግ አድርገን መውሰድ እንችላለን። ቴስት ሊያደርገው ነው ጠበቃችን። ሴክሽን 1 ወይም ክፍል 1 የአሜሪካ የኢሚግሬሽን መስሪያ ቤት ኦፊሰሮች እነማን ናቸው? መገንዘብ ያለብን አንድ ትልቅ እውነታ አለ። ፋይላችሁን የሚያዩት የአሜሪካ የኢሚግሬሽን መስሪያ ቤት ኦፊሰሮች እንደናንተ የጤና፣ የቴክኖሎጂ፣ የኢንጂነሪንግ፣ የሳይንስ፣ የኒውክሌር ሊቃውንት አይደሉም። እነሱ የፖሊሲ ባለሙያዎች ናቸው። የነሱ ስራና ስልጣን የሚያተኩረው ይህ ሰው በአሜሪካ ሕግ መሰረት ለሀገሪቱ ብሔራዊ ጥቅም ምን ፋይዳ ይኖረዋል የሚለውን ነው በሚለው ላይ እንጂ በዲግሪያችሁ፣ በፒኤችዲያችሁ፣ በማስተራችሁ በእናንተ የምርምር ውጤት ብዛት መደነቅ አይደለም። ስለዚህ እናንተ ጎበዝ መሆናችሁን ብቻ ሳይሆን ጎበዝ ስለሆናችሁ ለአሜሪካ ምን እንደምትሰሩ በፖሊሲያቸው ቋንቋ ማስረዳት ይጠበቅባችኋል ይላል። ይህ እጅግ በጣም ወሳኝ ነው። ክፍል 2 ናሽናል ኢንተረስት ዌቨር 3ቱ ወርቃማ መስፈርቶች ብለው ጠበቃው አስቀምጠዋቸዋል። አንደኛ የስራችሁ አስፈላጊነት substantial merit and national importance of your job ነው። የምትሰሩት ስራ ለረፍት ወይም ለግል ጥቅም ሳይሆን ለአሜሪካ ኢኮኖሚ፣ ጤና ወይም ቴክኖሎጂ፣ ለማህበረሰቡ ትልቅ ትርጉም ያለው መሆን አለበት። ይህ ከሆነ ኬንያም ሆኑ አውሮፓም ሆኑ ኢትዮጵያም ሆኑ ሳብሳራንም ሆኑ ይወስዷችኋል፣ ያስገቧችኋል ነው የሚሉን ጠበቃው። ሁለተኛ ብቃታችሁ ነው። ዌል ፖዚሽንድ መሆን ነው። ያላችሁ ዲግሪና ልምድ ያሰባችሁትን ትልቅ ስራ ለመስራት እንደሚያስችላችሁ ማረጋገጫችሁ ነው። ዲግሪ እዚህ ጋር ነው የሚጠቅመው ይሉናል ጠበቃው። ሶስተኛ ጥቅምና ጉዳቱ። ይህ ሰው ያለ ቀጣሪ እርዳታ ግሪን ካርድ ቢሰጠው ለአሜሪካ የተሻለ ጥቅም ይኖረዋል ወይስ አይኖረውም የሚለውን ሚዛን ይመዝናሉ። እንግዲህ ጠበቃችን ለረጅም ጊዜ ካካበቱት ልምድ የተወሰደ ነው። ኤክስፒሪየንስ ያለው ሰው እንዲሁ ዝም ብሎ ኤክስፒሪየንስ ከሌለው ሰው በብዙ ይርቃል። ኤክስፒሪየንስ ያለው ዲግሪ ሆልደርም ኤክስፒሪየንስ ከሌለው ከፍሬሽ ፒኤችዲ ተመራቂ በብዙ እጥፍ ይበልጣል። ኤክስፒሪየንስ ኢዝ ዘ ሃርደስት ቲቸር ሁ ጊቭ ዘ ቴስት ፈርስት ዘን ፎርዋርድ ዘ ለሰን ነው። ኤክስፒሪየንስ የሚባለው ነገር በአጠቃላይ መጀመሪያም ችግሩን ወደ እናንተ አምጥቶ ከፈተናችሁ በኋላ ነው የሚያስተምራችሁ። ስለዚህ ለዛ ነው ኤክስፒሪየንስ ያላቸው ሰዎች በብዙ ቦታም ተፈላጊ የሚሆኑት። ክፍል 3 በአሳይለም ላይ ያላችሁ ሰዎች፣ ይህ ለብዙዎች አዲስ ሊሆን ይችላል። በአሳይለም ሂደት ላይ ያላችሁ ወገኖቻችን በናሽናል ኢንተረስት ዌቨር በኩል ግሪን ካርድ ለመሞከር እድል አላችሁ፣ ትችላላችሁ ነው። ናሽናል ኢንተረስት ዌቨር ከስራ ጋር የተያያዘ በመሆኑ በሌላ የኢሚግሬሽን ሂደት ውስጥ ሁናችሁም ቢሆን የብቃት መስፈርቱን ካሟላችሁ ማመልከት ትችላላችሁ። ይህ ባጭሩ ግሪን ካርድ ለማግኘት አዲስ ኦፖርቹኒቲ፣ አዲስ አማራጭ ነው የሚሉት ጠበቃችን። ማን? ናሽናል ኢንተረስት ዌቨር። በዲቪ ብቻ አይደለም፣ በትዳር ብቻ አይደለም ግሪን ካርድ የሚገኘው፣ በፋሚሊ ስፖንሰር ብቻ አይደለም፣ በናሽናል ኢንተረስት ዌቨርም ግሪን ካርድ ማግኘት ትችላላችሁ። ለአሜሪካ የሚጠቅም እጅግ በጣም የምታስፈልጉ መሆናችሁ ከታመነበት ነው የሚሉን ጠበቃው። ማጠቃለያው ዲግሪ መሰብሰብ፣ ፒኤችዲ ማስተር መሰብሰብ ብቻውን ግብ አይደለም።
ዋናው ቁልፍ የእናንተ እውቀት ለአሜሪካ ብሔራዊ ጥቅም ናሽናል ኢንተረስት እንዴት እንደሚውል በብልሃት ኢሚግሬሽን ላይ ማስረዳት መቻላችሁ ነው። ለዚህ ደግሞ የኢሚግሬሽን ፖሊሲው እንዴት እንደሚሰራ በሚገባ ማወቅ ይጠበቅባቸዋል። አጠቃላይ የጠበቃችን መልእክት ይሄ ነው። ጠበቃችን እጅግ በጣም እናመሰግናለን። በተለይ ለሀበሻ ኮሚኒቲ የሚሰጡት አገልግሎት በጣም የሚደነቅ ነው። በየዩቲዩብ ቻናሉ እየተጠሩ ሁልጊዜም መልእክት ያስተላልፋሉ። የኛ የዩቲዩብ ቻናልም እንግዲህ ከዕለታት አንድ ቀን ፕሮግራሞችን አመቻችቶ ጠበቃ ሙሉ ዓለምን እንደምንጋብዝላችሁ እርግጠኞች ነን። እስከዛው ድረስ ግን በያላችሁበት ሰናይ ቆይታ፣ በሌላ ፕሮግራም እንገናኛለን።